መጣ እንዴ? ቆይ እንዴት በዚህ ፍጥነት? ዳኒ እዚህ ደግሞ ዳኒ ምን እያደረክ ነው? ጫዋለሁ ካልሽ እገልሻለሁ። ዝም ዳኒ ስነ ስርዓት ሲያዩሽ ረጋ ሊሉኝ ይችላሉ። አዎ እኔ ከገባው እንዴት ይሆናል? ሮማኔ አይሆንም፣ አንቺ ቅደሚ። አሹ እኔ እኮ እየተንቀጠቀጥኩ ነው። ሩታን ፍለጋ ነው የወጣ ነው ብንላቸው አያምኑንም። በቃ እንደውም ሁለታችንም እኩል እንግባና የሚመጣውን ነገር እንጋፈጥ እና በቃ እሺ በቃ አሁን መፈራቱ አይጠቅምም። እጅ ለእጅ እናያዝና እንግባ። አዎ እግዚአብሔር አለ፣ ሐቀኛነታችንን አይቶ እሱ ይረዳናል። ምግብ እሺ በቃ አሹ፣ እዚህ መጨቃጨቃችን ምንም አይጠቅምም እና በቃ ሁለታችንም እኩል እንግባ እና አሹ። ሰላም ጤና ይስጥልኝ፣ ጤና ይስጥልኝ። የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ አደይ ድራማን እንዴት አያችሁት? እንግዲህ አደይ ድራማ በጣም ደስ የሚል አካሄድ እየሄደ ነው። በጣም ምርጥ አካሄድ እየሄደ ነው። እኔ በጣም ተመችቶኛል። አሁን ድራማው እየሄደበት ያለው መንገድ በጣም ደስ የሚያሰኝ ይበል የሚያሰኝ አካሄድ እየሄደ ነው። ደስ የሚያሰኝ አካሄድ እየሄደ ነው ለመናገር ነው። እኔ በጣም ተመችቶኛል። እንግዲህ ሩታ ተስፋ ቆርጣለች፣ አዝናለች፣ ልቧ ተሰብራለች። ምክንያቱም ከዶክተሩ ያገኘችው መልስ ደስ አያሰኝም። ዶክተሩም ያው ሸሽቶ ለመሄድ ያለውን ሁኔታ ላለመቀበል፣ አደይ ዲቭ እንደሆነች ላለመቀበል፣ ከዛም እሱ ከሩታ ጋር መሆንን ላለመቀበል ከሀገር ሸሽቶ ለመውጣት አቅዷል። እንደዛም እየተሰራ ነው፣ እንደዛም እያረገ ነው እና ሩታ ደግሞ ይሄ ነገር ልቧን ጎርቷል፣ ልቧን ሰብሯል። ልቧን የሰበረው ማለት ለመናገር ለሩታ ከብዷታል። በጣም ነው የከበዳት እና አሹና ሮማኑላ እየፈለጓት ነበር ጠፍታባቸው ሲፈልጓት ነበር። አይታቸዋለች ሲፈልጓትና ተደብቃባቸዋለች። ብቻ በጣም አዝናለች። በጣም ልቧ ወርዷል። ኪንጎ ሁላ አግኝቷት ነበር። የሆነ ሊያጽናናት ነገር ሞክሮ ነበር፣ ነገር ግን አልቻለም። አንተ ስለ ህይወት ምንም አታውቅም ምናምን ነገር ብላው ነው ትታው የሄደችው። ሲያወሩ ደግሞ ቅምጥል አይታለች። ቅምጥል በጣም የተናደደችው ለዚህ ነው አይ ወንድ ስትባሉ ለዚህ ነው ከኔ ጋር ተጣልተህ እዚህ የመጣው ምናምን ብላ ጥርስ ነክሳለች። ኪንጎ ላይ ጥርስ ነክሳበታለች እውነት ለመናገር እና ኪንጎ ራሱ ያለበት ሁኔታ ከባድ ነው። ከቅምጥል ጋር ያለው ሁኔታ በጣም ከባድ ነው እውነት ለመናገር። ከቅምጥል ጋር ያለው ሁኔታ ከባድ ሁኔታ ውስጥ ነው ያለው። ከባድ ሁኔታ ውስጥ ነው ያለው። በሌላ በኩል ዳይመንድና ኩኩሻ በቃ ሁሌ እንደተጣሉ ነው። ዛሬ እንግዲህ እንዳያችሁት የሌለ በቃ ዳይመንድ ትግስቷን ሲፈታተን በጥፊ ልጠዋለች። በጥፊ አቅምሰዋለች። በጥፊ አሪፍ የሆነ ቃሪያ ጥፊ አጉርሰዋለች። ዳይመንድ በደንብ ነው የመታችው በጥፊ ማለት ነው። በጣም ያበሳጫት። እሱ ደግሞ እሷን ማናደድ ደስ ይለዋል ስትናደድ። የፊቷን ኤክስፕሬሽን ምናምን በጣም ነው የሚወደው። ይመቸዋል፣ ያ ነገሩ በጣም ይመቸዋል። በዛ ምክንያት ያናድዳታል እና ዛሬ አጣልቷቸዋል። እንግዲህ በጥፊ ልጠዋለች ዳይመንድን። ያው ከዚህ በፊት ፈንክተዋለች። አሁን ደግሞ
በጥፊ ያስተናግደዋለች እና በጣም ተናዶ ነበር። ከዚህ ቤት ተነከትሽኝ፣ አሁን ደግሞ ጥፊ ትመችኛለች ነው ብሎ እሱም ይዞ ሊነርታት ነበር። የምር ሊመታት ነበር እና ዶክተሩ ባይመጣ ኖሮ እርግጠኛ ነኝ ያንጠባጥባታል ብዬ አስባለሁ። ዶክተሩ ባይመጣ ያንጠባጥባታል። ዶክተሩ ባይመጣ ኖሮ ያንጠባጥባት ነበር እና ዶክተሩ መጥቶ ነው ያገላገላቸው። በመሀል ገብቶ የለያያቸው ዶክተሩ ነው። በቃ ዶክተሩ ባይኖር ሌላ ታሪክ ዋጋዋን ነበር የሚሰጣት። ዋጋዋን ነበር የሚሰጣት ዳይመንድ ለኩኩሻ ማለት ነው። እንግዲህ በሌላ በኩል ደግሞ ሄሉን ሲያስቸግር ነበር ዳኒ ይዟት። ከዛን እንግዲህ አቤ መጥቶ ነበር። እንግዲህ ከአቤ ጋርም ሲጣሉ ነበር። በኋላ ያው እና አሹ መጡ። አሹም አንቆ ይዞት ነበር ዳኒ። ዋጋዋን ሰጥቷታል ለዳኒ። ከዛም በኋላ እየተመነጫጨቀችም እየተናደደም ቢሆን ዳኒ ሄዷል። ከዛ ለቆ ነው የሄደው ዳኒ። ከዛ ለቆ ነው የሄደው። ቻታም የሚገርም አካሄድ ነው እየሄደ ያለው ድራማ። ወገን የአዶናይና የጃኒ ጉዳይ ግን ምንድነው? ሊያሾ ስታወራ ነበረ እንደሰማችኋት። ሊያሾ በአዶናይ ላይ ተናዳለች። በጣም ነው የተናደደችበት። ይህን ነገር ለማውጣት ይህን ነገር ለመናገር ለምን 3 ሂስትሪ ለጠፍክ፣ 3 ጊዜ ለምን ለጠፍከው ምናምን ነገር ብላ ገጭጓ ስትል ነበር። ሊያሾ እንግዲህ ወሬ በማጋጋል ወሬ እንዲህ በማድረግ ትታወቃለች። ብቻ በጣም ነው የተናደደችው። እውነት ለመናገር ለምን 3 ሂስትሪ ለጠፍክ ይገባናል እኮ ምናምን፣ እኛ ደግሞ አሁን እንድትጣሉ እንድትለያዩ አንፈልግም ብላ ቁጭ እንድትለያዩ አንፈልግም፣ አብራችሁ እንድትሆኑ አብራችሁ እንድትቀጥሉ ነው የምንፈልገው ስትል ነበር። ያው በይሄ ነገር በሊያሾ ፍላጎት የሚቀጥል ወይ የሚቆም ነገር አይደለም። በሁለቱ መካከል ያለ ጉዳይ ነው እና በሊያሾ መፈለግና አለመፈለግ ላይ የቆመ አይደለም። ሊያሾ በጣም ተሳስታለች በዚህ ጉዳይ። እውነት ለመናገር እንደተማረ ሰው ስታስብ የእሷ መፈለግና አለመፈለግ ሚኒንግለስ ነው በእነሱ ህይወት ውስጥ። ምክንያቱም የእነሱ ህይወት የራሳቸው ነው። እነሱ የፈለጉት ሁለቱ የፈለጉት ነው የሚሆነው። ወይ አንዱ የፈለገው ወይ ከሁለቱ አንዱ የፈለገው ወይ ሁለቱም ተስማምቶ የፈለጉት ነገር ነው በህይወታቸው ላይ የሚሆነው እንጂ እሷ ስለፈለገች ኦር ሌላ ሰው አዶናይና ጃኒ አንድ ላይ እንዲሆን ስለፈለጉ የሚሆን ጉዳይ አይደለም። በፍጹም አይሆንም። እንደዛ አይሆንም። ብቻ ከባድ ነው ነገሩ። በጣም ከባድ ነው። በጣም ብዙ ሰዎች ሀሳብ እየሰጡበት አስተያየት እየሰጡበት ይገኛሉ። ሳየው ግማሾቹ ያለ እውቀት ነው ሀሳብ የሚሰጡት፣ ያለ ማስተዋል፣ ያለ ማገናዘብ ጀስት ፎቶ ሰቅሎ ለማውራት ያክል ነው ሀሳብ የሚሰጡት። ነገር ግን ነገርየውን ተረድተው ቢያወሩ መልካም ነው። ይሄን ያላቸውን ግንኙነት ማስቀጠል የሚችሉት ሁለቱ ብቻ ናቸው። ማቆም የሚችሉት ሁለቱ ናቸው እንጂ ሌላ ሰው ስለፈለገ የሚቀጥል አይደለም። ሌላ ሰው ስለፈለገ የሚቆምም አይደለም። በቃ አዶናይም ያንን የገለጸው ያልተስማሙበት ነገር ይኖራል። ለዛም ነው ይሄ ነገር የቆመው። በመካከላቸው ያለው ግንኙነት ብሬክ የተደረገው የሆነ ባለመስማማት ላይ ተስማምተው እና ኖርማል ነው። እንደዚህ ሰው እንደዚህ ቢለያይ ችግር የለውም። ባለመስማማት ላይ ተስማምተው ቢለያዩ ችግር የለውም። ግን ባለመስማማት ላይ ከሚስማሙ መስማማት ላይ ቢስማሙ መልካም ነበር። ያ ካልተቻለ ደግሞ ባለመስማማት ላይ ይስማማሉ። እሱም መንገዱን ይሄዳል፣ እሷም መንገዷን ትሄዳለች።
እንደዚህ ቢቋጭ በጣም አሪፍ ነው። አሁን በዚህ ዘመን የምናያቸውን በጣም ብዙ አሰቃቂ ነገሮች አናይም ነበር። በእነዚህ በሁለቱ ቢደመደም ግንኙነታቸው በእነዚህ በሁለቱ መንገድ ቢደመደም አሁን ያለውን በጣም መጥፎ ነገሮች አናይም፣ አንሰማም። ለማንኛውም ባለትዳሮች፣ ፍቅረኛሞች ሁለት ምርጫ አላችሁ። በመስማማት ላይ ተስማምታችሁ አብራችሁ መቀጠል ወይም ባለመስማማት ላይ ተስማምታችሁ ያላችሁን ነገር ማቆም ወይም በመስማማት ላይ ተስማምታችሁ መቀጠል አለባችሁ ብዬ አስባለሁ እንጂ ሌላ አታካራ ሌላ ችግሮችን መፍጠር በጣም ብዙ ለህይወት ጸጸት የሚሆኑ ነገሮችን ማድረግ አስፈላጊ አይደለም ብዬ አስባለሁ። የእናንተ ሀሳብ ምንድነው? እስቲ ያላችሁን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ።